ጃፓን ከ14 ዓመታት በፊት በፉኩሺማ ደርሶ ከነበረው አስከፊ የኒውክሌር አደጋ በኋላ በዓለማችን ግዙፉን የካሺዋዛኪ ካሪዋ የኒውክሌር ኃይል ማመንጫ ጣቢያ ዳግም ስራ ለማስጀመር የመጨረሻውን የፖለቲካ ውሳኔ አሳልፋለች። በትላንትናው ዕለት በኒጋታ ግዛት የተካሄደው የድምፅ አሰጣጥ ሀገሪቱ ወደ ኒውክሌር ኃይል ለመመለስ ለጀመረችው ጉዞ ትልቅ ምዕራፍ ተደርጎ ተወስዷል። ሆኖም ይህ ውሳኔ በምጣኔ ሀብታዊ አስፈላጊነትና በማህበረሰባዊ ስጋት መካከል ያለውን ጥልቅ ልዩነት ቁልጭ አድርጎ አሳይቷል። በአውሮፓውያኑ 2011 በደረሰው የሱናሚ አደጋ ምክንያት የወደመው የፉኩሺማ ዳይቺ የኒውክሌር ጣቢያ ከቸርኖቤል ቀጥሎ በዓለም ታሪክ የከፋው የኒውክሌር አደጋ ሲሆን በወቅቱ ጃፓን የነበሯትን 54 የኒውክሌር ሪአክተሮችን በሙሉ ለደህንነት ምርመራ እንዲዘጉ አድርጎ ነበር። ከነዚህ መካከል 33ቱ አሁንም ለስራ ቢቁ ቢሆኑም እስካሁን ድረስ ወደ ስራ የተመለሱት 14ቱ ብቻ ናቸው። የካሺዋዛኪ ካሪዋ ጣቢያ በዓለም ትልቁ የኒውክሌር ኃይል ማመንጫ እንደሚሆን የሚጠበቅና የፉኩሺማውን አደጋ ባስተናገደው ቶኪዮ ኤሌክትሪክ ፓወር ቴፕኮ እንደሚተዳደር ነው። የኒጋታ ግዛት አስተዳደር ባለፈው ወር የጣቢያውን ዳግም ስራ መጀመር እንደሚደግፉ የገለጹትን ገዢ ሂዴዮ ሃናዞሚ በትላንትናው ዕለት የድጋፍ ድምጽ ሰጥቷቸዋል። የክልሉ ምክር ቤት ያሳለፈው ውሳኔ ለስራው መጀመር የቀረበውን የመጨረሻ ህጋዊ መሰናከል አስወግዷል። ምንም እንኳን ውሳኔው ቢጸድቅም በምክር ቤቱ ውስጥ የነበረው ክርክር ግን የህዝቡን መከፋፈል የሚያንጸባርቅ ነበር። ተቃዋሚ የፓርላማ አባላት ይህ ውሳኔ የነዋሪዎችን ፍላጎት ያላገናዘበ የፖለቲካ ስምምነት ነው በማለት ተቃውሟቸውን አሰምተዋል። ከምክር ቤቱ አዳራሽ ውጭም ኒውክሌር ይብቃ፣ ፉኩሺማን አትርሱ የሚሉ መፈክሮችን የያዙ በመቶዎች የሚቆጠሩ ሰዎች ተቃውሟቸውን ገልጸዋል። በተለይም በ2011 ከፉኩሺማ ተፈናቅለው በኒጋታ የሰፈሩ ሰዎች ከፍተኛ ስጋት አላቸው። በክልሉ በተካሄደ ጥናት 60 በመቶ የሚሆኑት ነዋሪዎች የደህንነት መስፈርቶች ተሟልተዋል ብለው እንደማያምኑና 70 በመቶ የሚሆኑት ደግሞ የቶኪዮ ኤሌክትሪክ ኃይል ቴፕኮ ጣቢያውን እንዲያስተዳድር እንደማይፈልጉ ታውቋል። ከተመለሰችባቸው ምክንያቶች አንዱ ነው። የቶኪዮ የኤሌክትሪክ ኃይል ቴፕኮ የህዝቡን አመኔታ ለማግኘት በሚቀጥሉት 10 ዓመታት ውስጥ $641 ሚሊዮን በኒጋታ ግዛት ውስጥ ኢንቨስት ለማድረግ ቃል ገብቷል። የኩባንያው ቃል አቀባይ ማሳካትሱ ታካታ የፉኩሺማው አይነት አደጋ እንዳይደገም ለማድረግ ቆርጠናል ሲሉ ተናግረዋል። ይሁን እንጂ የኩባንያው የደህንነት ታሪክ አሁንም በጥያቄ ምልክት ውስጥ ነው። አዲሷ የጃፓን ጠቅላይ ሚኒስትር ሳናይ ታካቺ የኒውክሌር ኃይልን እንደ ሀገራዊ ደህንነት ጉዳይ ያዩታል። ቶኪዮ የነዳጅ ዋጋ ንረት ለመቋቋምና የኢንዱስትሪ ተወዳዳሪነቷን ለማስጠበቅ ኒውክሌር አማራጭ የሌለው መሆኑን መንግስታቸው ያምናል። የሀገሪቱ ዳግም ወደ ኒውክሌር የመመለስ ውሳኔ ለቶኪዮ ትልቅ የሞራልና የቴክኖሎጂ ፈተና ነው። በአንድ በኩል እንደ ጃፓን ያለች በቴክኖሎጂ የበለጸገች ሀገር በኃይል አቅርቦት መቸገሯ ለምጣኔ ሀብቷ አደገኛ ነው። በሌላ በኩል ደግሞ በተፈጥሮ አደጋዎች በተደጋጋሚ ለሚመታ ሀገር ኒውክሌርን እንደ ዋና የኃይል ምንጭ መጠቀም በእሳት እንደ መጫወት የሚቆጥሩት ጥቂቶች አይደሉም። ቶኪዮ አሁን እየወሰደች ያለችው እርምጃ በዓለም አቀፍ ደረጃ ሌሎች ሀገራትም እያደረጉት ያለውን የኃይል ፖሊሲ ሽግግር የሚያንጸባርቅ ነው። ተንታኞች እንደሚሉት ጃፓን ለዓለም የምታሳየው ትልቅ ትምህርት አደጋን በመከላከልና በምጣኔ ሀብት እድገት መካከል ያለውን ሚዛን እንዴት መጠበቅ ይቻላል የሚለውን ነው። የካሺዋዛኪ ካሪዋ ዳግም ስራ መጀመር እንደ ድርጅት ለቴፕኮ የመጨረሻው የፈተና ጊዜ ነው የሚሉ ተንታኞች ኩባንያው ከዚህ በኋላ አንዲት የደህንነት ስህተት ቢሰራ የጃፓን የኒውክሌር ኢንዱስትሪ ለዘላለም ሊቀበር እንደሚችል ስጋታቸውን ይገልጻሉ። የጃፓን መንግስት የኒውክሌር ጣቢያዎችን ዳግም ስራ ለማስጀመር ሲወስን በግብታዊነት ሳይሆን ከፉኩሺማ አደጋ የተማራቸውን ምራራዊ እውነቶች መሰረት በማድረግ አዳዲስና ጥብቅ የደህንነት ህጎችን በማውጣት ነው። ከ2011 አደጋ በፊት የጃፓን የኒውክሌር ቁጥጥር ስርዓት በኩባንያዎችና በመንግስት መካከል በነበረ የጥቅም ትስስር ይተች ነበር። አሁን ግን ነገሮች ሙሉ በሙሉ ተቀይረዋል። ቀደም ሲል ዘርፉን የሚቆጣጠረው የንግድ ሚኒስቴር ለኒውክሌር ቁጥጥር ባለስልጣን ሙሉ በሙሉ ስራውን አስረክቧል። እያንዳንዳቸው የባህር ዳርቻ ላይ ያለ የኒውክሌር ጣቢያ ሱናሚን የሚከላከሉ እጅግ ግዙፍና ረጅም የኮንክሪት ግንቦችን እንዲገነቡ የግዴታ ውሳኔ ተላልፈዋል። የፉኩሺማን አደጋ የከፋ ያደረገው ዋናው የኃይል አቅርቦትና ተጠባባቂ ጄኔሬተሮች በውሃ መጥለቃቸው ነበር። አሁን ግን በማንኛውም ሁኔታ እንዳይቆሙ ሪአክተሮቹን በሚያቀዘቅዙ በከፍተኛ ስፍራዎች የተቀመጡ ተንቀሳቃሽ ጄኔሬተሮችና የውሃ ፓምፖች መኖራቸው ግዴታ ነው። ቶኪዮ የኒውክሌር ጣቢያዎቿን ከአውሮፕላን ግጭት ወይም ከሽብር ጥቃት ለመጠበቅ የሚያስችሉ የድንገተኛ ጊዜ መቆጣጠሪያ ማዕከላት እንዲገነቡ ማዛለች። ይህ ካልሆነ ደግሞ ጣቢያዎቹ እንዲዘጉ ይደረጋሉ። ከዚህ ቀደም ማንኛውም ሪአክተር ከ40 ዓመት በላይ ማገልገል አይችልም ተብሎ ነበር። ሆኖም አሁን ባለው የኃይል እጥረት ምክንያት ጥብቅ ምርመራ ካለፈ በኋላ እስከ 60 ዓመት እንዲራዘም ተፈቅዷል። ከፉኩሺማ አደጋ በኋላ በዓለም አቀፍ ደረጃ ሀገራት በኒውክሌር ጉዳይ ላይ በሁለት ጎራ ተከፍለዋል። ጀርመን ኒውክሌር ከጥቅሙ ይልቅ የአደጋ ስጋቱ ይመዝናል በማለት ሁሉንም የኒውክሌር ጣቢያዎቿን እስከ 2023 ድረስ ዘግታ አጠናቃለች። ይሁንና በሩሲያ ዩክሬን ጦርነት ምክንያት የጋዝ አቅርቦት ሲቋረጥባት የኤሌክትሪክ ዋጋ በመጨመሩና ወደ ከሰል በመመለሷ ትችት የቀረበባት ነው። ፈረንሳይ ከ70 በመቶ በላይ ኃይሏን ከኒውክሌር የምታገኝ ሲሆን አሁን ደግሞ 6 አዳዲስ ግዙፍ ሪአክተሮችን ለመገንባት አቅዳለች። ይህን የምታደርገው የኃይል ነጻነትና የአየር ንብረት ለውጥን ለመከላከል በማለም ነው። አሜሪካ አሮጌ ጣቢያዎችን ከማደስ ባለፈ ስሞል ሞዱላር ሪአክተርስ ኤስኤምአር የሚባሉ ትናንሽና አዳዲስ የኒውክሌር ቴክኖሎጂዎችን እያዘጋጀች ነው። ጃፓን
ጃፓን አሁን ካሏት ግዙፍ ጣቢያዎች በተጨማሪ ወደ ኤስኤምአር ቴክኖሎጂ ለማምራትም ያሰበች ነው። ተንታኞችም ጃፓን የኒውክሌር ኃይልን መልሳ ተግባራዊ ስታደርግ ቁማር የተጫወተች ነው። በቁማሩ ካሸነፈች የኤሌክትሪክ ዋጋ ይቀንሳል፣ የካርበን ልቀት ይገታል፣ እናም የኢንዱስትሪ የበላይነቷን ትቀጥላለች። ከተሸነፈች ደግሞ የሀገሪቱ ህልውናና የህዝቧ እምነት ለዘላለም ይከስማል። በመሆኑም የካሺዋዛኪ ካሪዋ ስራ መጀመር የምጣኔ ሀብት ጉዳይ ብቻ ሳይሆን ጃፓን ከጥፋቷ መማሯን ለዓለም የምታሳይበት የብቃት መለኪያ ነው ብለዋል። የኒውክሌር ጉዳይ ባደጉና በቴክኖሎጂ የላቀ አቅም ባላቸው ሀገራት ላይ ብቻ የሚቀር ስትራቴጂክ አማራጭ ወስደዋለች። ለዚህም ከሩሲያና ከቻይና ጋር ስምምነቶችን በመፈረም እስከ 4000 ሜጋዋት ለማመንጨት እቅድ እንዳላትና አሁን ላይ የሰው ኃይል በማሰልጠንና የህግ ማቀፎችን በማዘጋጀት ላይ እንደምትገኝ ይነገራል። ሀገራችን ኢትዮጵያም የኒውክሌር ሳይንስና ቴክኖሎጂን ለመምራት የሚያስችል አዲስ አዋጅ ማጽደቋ የሚታወስ ሲሆን የኒውክሌር ኃይል ማዕከል ለመገንባት የሚያስችል የመግባቢያ ሰነድ ከሩሲያው ሮሳቶም የኒውክሌር ኃይል ኮርፖሬሽን ጋር ተፈራርማለች። ምንም እንኳን ተስፋው ትልቅ ቢሆንም አንድ የኒውክሌር ጣቢያ ለመገንባት በቢሊዮን የሚቆጠሩ ዶላሮችን የሚጠይቅ መሆኑ ለአፍሪካ ሀገራት ትልቅ የብድር ጫና እንዳያስከትል ተንታኞች ስጋት አላቸው። ራዲዮ አክቲቭ ዌስት የሚባሉ የኒውክሌር ተረፈ ምርቶችን ለረጅም ዘመናት በደህንነት ለማስቀመጥ ከፍተኛ ቴክኖሎጂና ጥንቃቄ የሚጠይቅ መሆኑ የኒውክሌር ሳይንቲስቶችንና መሐንዲሶችን ለማፍራት የሚያስፈልገው ረጅም ጊዜና ከፍተኛ ኢንቨስትመንት እንዲሁም በአንዳንድ የአፍሪካ አካባቢዎች ያለው የፖለቲካ አለመረጋጋት የኒውክሌር ማዕከላትን ለጥቃት ተጋላጭ ሊያደርጋቸው ይችላል የሚል ስጋት እንዳለም ታዛቢዎች ያስረዳሉ። ለአፍሪካ የኒውክሌር ኃይል የቅንጦት ሳይሆን የወደፊት የኢንዱስትሪ እድገት መሳለጫ ሞተር ነው የሚሉ ተንታኞች ግብጽ ጀመረች